በዚህ አጋጣሚ አንድ ነገር መናገር ፈልገው የትኛውን ፕሮፌሰር አፊሊየት ማርኬቲንግ እየሰራው አይደል ከከሰርኩት በላይ ያገኘው ተከፍያል በትሬ 10ሺህ 20ሺህ 30ሺህ 40ሺህ ሰራው ይያልክ ሰውን ከሊንክ ስትበዘብዝ በጣም ባጭሩ ፕሮፌሽናል ወይስ ላይቭ አካውንት ስለ ፕሮፌሽናል ሲወራ ስለ ፕሮፌሽናል ባጠቃላይ ሲናወራ ደግሞ ቀድመን ትሬዲንግ እንደ ጀማሪም ቢጊነር ሆኖ ሲጀምሩ በጣም አክሳሪ ፕሮፌሽናል ስትመርጡ በራሳችሁ መስፈርት ምረጡ በእኔ መስፈርት ሳይሆን ሰላም ትሬደርስ እንዴት ናችሁ ዛሬም እንደገና በአዲስ ዝግጅትና በአዲስ አቀራረብ በፊታችሁ እኔና ኤቢ ቀርበናል እንዴት ነው ኤቢ ሰላም ሰላም እንዴት ነህ አለውልህ እንዴት ነው ድካሙ የመርካው መስማ ያው ደስ ይላል ያው ግን አለ ቀረጻም ላይም ምንም እናሳልፋለንና አንዳንዴ ወተንም እንቀርጻለን ሲያልፍ ነው ደስ ካለቀባለ ቪዲዮን ስታየው ደስ ይላል በጣም መርካቶ ስትራግል እኮ ከልፋቱ በኋላ ያለው ደስታው እንጂ በጣም ነው የሚያደክመው በጣም እንግዲህ የኔም ይሄንን የምታዩት እንዳለ ኤዲት የሚያደርገው የሚቀርጸው እሱ ነው ራሱ ነው የመርካቶ ቲቪ ደግሞ ካሜራ ዳይሬክቲንግ ኮንተንት ኤዲተር ሶሻል ሚዲያም ሁሉ ነገር ብቻውን ችሎ ነው የሚሰራው ከናቲ ጋር አንድ ላይ ማለት ነውና እንግዲህ ከመጀመሪያ መርካቶ ቴሌቪዥን ሲጀመር ጀምሯልና አሁንም አለ መስራቻ ባለው ማለት ሁለቱ ነውና እንግዲህ በጣም ጎበዝ ልጅ ነው ዛሬ እሺ ምን አዘጋጅተሃል ዛሬ ሁለት የዚህ ኮንተንት እኮ አንተ ነህ ራን እያደረክ ያለው አዎ እንዴ ኤቢ ጎልደን እንዳለ እሱ ነው ራን እያደረክ ያው ከኮሜንትም ካየሁት እኔም ደግሞ ያው ትሬዲንግ ሲጀምር ረጅም ጊዜ አይደለም እንትን ያለኝና ያው ትሬዲንግ በጀመርኩበት ጊዜ ነው አንተን ያገኘሁት እና አንዳንድ ስትራቴጂዎችን ምን ሼር ስታደርገኝ ብዙዎቹ ሞክሬያቸው ሰርተውልኝ አይቻለሁ ይሄ እንዴት ነው የተጋነነ ሪል አካውንት ላይም ይሄ ምንድነው ብዙም እንትን ባልሰራም እንደ ጀማሪ ትሬደር ጀማሪ ማለት ያን ያህል ጀማሪ ነኝ ሳይሆን በነበርኩበት የዛሬ አይ ቲንክ 8 ወር በፊት ነው እንትን ያልከኝና እነዛን ስትራቴጂዎች ስሞክር ምናምን ብዙዎቹ ስለሰሩልኝ ለምን ይሄንን ነገር አንተም ከዚህ በፊት ኮንተንት ትሰራ ነበርና ለምን ለኦዲየንስ እኔን ሄልፕ ካደረገኝ ከረዳኝ እነሱም ደግሞ ለምን በማየት ስለ ትሬዲንግም ከዛ ደግሞ አይዲያዎችንም ምናምን ኤክስፒሪየንሶችን ለምን እነሱ ማይካፈሉን በሚለው ነው በጣም አሪፍ ይሄንን ፕሮግራም ለማዘጋጀት እንትን አሪፍ ፕሮግራም ሰርታ የላስት ታይም የምጠይቃቸው ጥያቄዎች ሁሉ ጊዜ እንደምንለው ሬዲ ሆነን አይደለም ማለት ነው የትኛውንም ፕሮግራም ሹት ስናደርግ ተዘጋጅተን ይሄን ጥያቄ ተዋውለናል አሁንም ደግሞ የምናደርገው ፕሮግራም አሁን የቀረጽን ያለነው ራሱ ተዘጋጅተናል ሊትራሊ ዛሬ አሁን ራሱ ትሬድ ለማድረግ ሴታፖች አሉን ትሬድ ለማድረግ ግን ደግሞ አት ሴም ታይም ደግሞ ጊዜ ሲኖረን ልክ እነዚህ መሀል ሹት እናደርጋለን ጥያቄዎች በጣም አሪፍ ናቸው እስካሁን አሪፍ ቪውየርሺፕ ላስት ታይም 3000 ከምናምን ቪዲዮዎች 1000 ከምናምን ቪው እያገኘን ነውና ቴንክ ዩ ፎር ዋቺንግ እንግዲህ ፒውር የሆነ ኦነስት ኦፒኒየናችን ነው ሁሉ ጊዜ በመስጠት እኔ ማምነው ያ እንግዲህ ሁሉ ጊዜ እንደምን ትሬዲንግ አድካሚ ነው እዩ ታውቃለህ በጣም ያስጨራሽ ከባድ በጣም ስራ ያሰራው በጣም ከባድ ስራ ማለት በዚህ ምድር ላይ ትሬዲንግ ነው ግን ደግሞ ፔኦፉ ፔኦፍ ሲያደርግህ ከምንም ስራ በላይ ደግሞ ፔኦፍ ያደርጋል እውነታው እሱ ነው ግን ቀላለው ያልኩ አይደለም ላስት ታይም ቪዲዮዎች ላይ አንዳንድ ኮሜንቶች ያየው ነበር እኔ ስለ ቀለቱ አይደለም ያወራው ትሬድ ማድረግ ቀላለው ሳይሆን ለመማር ቀላለው ለመማር በጣም ቀላለው ግን መሬት ላይ ሲወርድ ደግሞ አፕሊኬብል ሲሆን ሁሉም ቢዝነስ መርካቶ ቲቪ አሁን እንደ ቲቪ በዚህ አጋጣሚ መርካቶ ቲቪ ነው 11545/45 ሻ እናስገባላችሁ ያያችሁ ተገበያዩ የመጀመሪያው በኢትዮጵያ የሾፒንግ ቲቪ እንግዲህ ክሬት አድርገን ቴሌቪዥን ጣቢያ ራን እያደረግን ነው በሱ ዙሪያም ደግሞ አንዳንድ ዴይሊ ቭሎጎችን መሀል ጣልጣልና ቲቪ ስቴሽን እንዴት ነው የሚመር በጣም ቢለሳ ግን ሌትስ ካም ባክ ቱ ትሬኒንግ እና በጣም አክሳሪ ሊትራሊ በቃ ታጣበታለህ ብሬክ ያደርጋል በጣም ግን ደግሞ ስታገኝም ጥሩ ነገር ታገኛለህ እንጂ ላስት ታይም ትንሽ ሚስ አንደርስታንድ ቀላለው የከሰርከውን በጣም ብዙ እንከስራለን ግን ደግሞ ፔኦፍ ያደርጋል ነው ከመንከስረውና እኔ በትሬዲንግ ጀርኒ በአጠቃላይ ከከሰርኩት በላይ ያገኘሁት ከፍ ያለ በጣም የሆነ ሰዓት ያከሰርኩት በጣም ትልቅ ሆኖብኝ ነበር አሁን ግን ካገኘሁት በኋላ ምንም ማለት ነው ያጣሁት ጀስት ብታወዳድረው እንዲና እንዲ ናቸው አሁን ላይ ማለት ነው ግን እዚህ ደረጃ ለመድረስ በጣም ከሰረ በጣም ሲጀመር እንደዛ ነው በትክክል እና ዛሬ መጀመሪያ ያው ብሬክ ዳውንም እንሰራለን ለሚመጡት ሳምንታት ጎልድ ላይ ያለን እይታ ሞሮፍ ኤቢ ጎልድ አይደል የተባለው የጎልድ የዩሮን አናሊሲስ አይደለም እንሰራው ጎልድን ነው የምንሰራውና ከዛ በፊት ግን የምጠይቅ ጥያቄ አለ ደስ ብሎኝ ብዙ ጊዜ እኔም አንተን ሳውቅ መጀመሪያ ብዙ ፈንድድ አካውንቶችን ትሬድ ታደርግ ነበርና ብዙ ኤክስፒሪየንስ እንዳለ አይቻለውም ስታወራም ሰምቻለሁ
እና ከዛ አንፃር አሁን ተመልካቾች ስለ ፈንድድ አካውንት ያላቸው መረዳት ከዛ ደግሞ እኔም አስቀድሜ ፈንድድ አካውንት ብዙ ተጠቅም ያለውና ይሄ እንዴት ነው የትኛውን ፈንድድ አካውንት እንምረጥ ከሚለው አንፃር ከሩሉ አንፃር ሬጉሌሽኑ ከዛ እንዴት ነው ደግሞ እሱን አስቀጥለን ኮንሲስተንሲ ምናምን የሚባለው ነገር እንዴት ነው የምናስቀጥለው የሚለው ላይክ አጠቃላይ ስለ ፈንድድ አካውንት ስለ ፕሮፈርሞች ያለን መረዳት ብትነግር። በዚህ አጋጣሚ አንድ ነገር መናገር የምፈልገው የትኛውን ፕሮፈርም አፊሊየት ማርኬቲንግ እየሰራው አይደለም። በህይወቴ ከምጠናው ነገር አንዱ ማንንም ሰው ይሄን ፕሮፈርም ተጠቀም ከዛ ሊንክ አለልህ እሱን ሊንክ ገብተህ ተጠቀም አለ። አብዛኛዎቹ አሁን ለምሳሌ እኔ የምነግርህ ቻንሱ አለኝ አሁንም ማድረግ እችላለሁ። ሌትስ ሴይ TFT ዘፈንድድ ትሬደር የሚባል አለ። TFT ላይ አለኝ የራሴ ሊንክ ይልኩልሃል። ቢግ ዲል ማር በጣም ቀላል ነገር አንተ ከፍተህ አፊሊየት ሊንክ ሪኩዌስት አድርገህ ያዩትና ይልኩልሃል። በራስህ ስም እንዲህ ሾርት ኮድ 50% ዲስካውንት ለአንተም ይልኩልሃል። ለማንም ሰው ይልካሉ፣ ችግር የለም፣ ብርቅም አይደለም። እሱን ያደርጋሉ። ከዛ በኋላ ኤኒዋን በዛ መስመር ገብቶ እንትን ለሚያደርግ ሰው እኔ እንደየፕሮፈርሙ ይለያል። አንዳንድ ፕሮፈርሞች 20 ሰው በአንተ ስም ገብቶ አካውንቱን ከገዛ $100 ይሰጠዋል። አልፋ ካፒታል ለምሳሌ አልፋ ካፒታል ላይ እኔ አለኝ አሁን አካውንት አለኝ 100K አካውንት አለኝና አፊሊየት ሊንክ የተወሰነ የሆነ ጊዜ ላይ ላኩልኝ። እንዲ ኦፕሽኑ አለ አየሁት። ኦኬ እችላለሁ። በቃ አልፋ ካፒታል ላይ ኤቢ ጎልድ ብላችሁ እንዲ ሊንክ ከታች ያለውን ተጫነው። ግን ከምጠላው ነገር አንዱ ሰውን ሊንክ እንዲግቡ እንደዛ ግቡ፣ ቴሌግራም ቪአይፒ ግቡ፣ ቪአይፒ ያለው ነገር በጣም it feels like እኔ እንጃ በጣም ከማይመቸኝ ነገር ነው። እና ደግሞ አንዳንዴ ራሴን ኩዌስችን አደርጋለሁ። በትሬ 10,000 20,000 30,000 40,000 ሰራው እያልክ ሰውን ከሊንክ ስትበዘብዝ በጣም ወይ የምትሰራው ገንዘብ በቂ አልበቃ ይሆን ወይ ደግሞ የምትሰራው ገንዘብ ሪላ ይሆን አላቅም። እኔ እንኳን አሁን በጣም ከምሰራ ትንሿ ገንዘብ ብዙ አይደለም የምሰራው፣ በጣም ከምሰራው ትንሿ ገንዘብ በቂ ነው ለኔ። በጣም ሌላ ሰው ጋር ወጥቼ ግሩፕ ከፍቼ ቴሌግራም ግሩፕ ራሱ ለምን እንደከፈትኩ አላውቅም። ማለት እውነት ነው ማለት ለዛ ነው ማለት ተጠቀምበት አይገባኝም። ለማንም ሰው ሼር አላደርግም። ሴታፕ እንደምታቆዩ ካንተ ጋር ከነሉሌ ጋር የኛ ግሩፕ አለ በጣም ክሎዝ ግሩፕ እዛ ጋር ዲስከስም ለማድረግ እንዲመች እንጂ እንዲግቡ እንደዛ ግቡ አይደለም። ሁላችንም ሼር ተደርገን እኮ ከመሃላችን ያንዳችን ነው ትክክል የሚሆነው። ወይ ደግሞ እንደ ትናንትና ሁላችንም ሴልስ ፖዚሽን ነበር፣ ሁላችንም ቲፒ ነክቶልናል። ልክ እንደዚህ ይሆናል። ግን ሼር ስንደራረግ አንድ አይነት ኮመን ሐሳብ ስላለን እንጂ ሲግናል እየተላላክን ወይም ደግሞ ቴሌግራም ቪአይፒ ግሩፕ ግቡ አትግቡ የሚል ክርክርም የለም። እኔ ቴሌግራም ግሩፕንም ከፍቼ ትናንት ነው ራሱ ለካ ግሩፕ አለ እዛ ላይ ደግሞ አንዳንድ ነገሮችን ፖስት ላክ ፍሪሊ ማለት ነው። እነም ግሩፑን ኦፕን ባደረገው ደስ ይለኛል። ግን አንዳንድ ጊዜ የሚወሩት ወሬዎች ከትሬድ ወጣ ስለሚሉ ኮንትሮል ለማድረግ ያከል እንጂ እና ስለ ፕሮፈርም ቻሌንጅ ሲወራ ስለ ፕሮፈርም በአጠቃላይ ስናወራ እኔ ከረንትሊ አሁን ላይ GFT ጎት ፈንድ ትሬዲንግ 200K አለኝ። TFT እንዳልኩ 200K አለኝ። ከዛ ደግሞ አልፋ ካፒታል አሁን 100K አካውንት አለኝ። ጎሉ ኢን ላይፍ የኔ ኢን ላይፍ is just reaching 1 ሚሊዮን የፕሮፈርም ተደምሮ 200 ምናምን ተደምሮ 1 ሚሊዮን የፕሮፈርም አካውንት እንዲኖረኝ ነው የኔ ፋይናል ጎሌ። ታርጌት አድርጌ እየሰራሁ ያለሁት ማለት ነው። እዚህ እያለፍኩኝ ይቀጥላል። ስለዚህ የትኛውም አይነት ፕሮፈርምን አሁን ሜንሽን ማድረጋቸውን ግዙ እያልኩኝ ወይ ግቡበት እያልኩኝ አይደለም። ፕሮፈርም ስትመርጡ በራሳችሁ መስፈርት ምረጡ፣ በእኔ መስፈርት ሳይሆን። እሱም ማስጠንቀቅ እፈልጋለሁ። ከዛ ቀጥሎ አሁን የምናገራቸው ፕሮፈርሞች እኔ ፐርሰናሊ ወድጃቸው ከፔአውት ከሩል አንጻር ከአንዳንድ ነገሮች አንጻር እኔ መርጫቸው የምረጥኳቸው ናቸው። ከሶስቱ አሁን ካልኩ ከGFT ከTFT ዘፈንድድ ትሬደር ከዛ በኋላ ደግሞ ከአልፋ ካፒታል የትኛውን ትመርጣለህ አንደኛ ደረጃ ብትለኝ አልፋ ካፒታልን እመርጣለሁ። አልፋ ካፒታልን የመረጥኩበት የራሴ ምክንያት አለኝ። ግን ግዙ እያልኩኝ አይደለም ጭራሽ። እኔ አላቃቸውም አያውቁኝም አልፋ ካፒታልን ፐርሰናሊ ግን እኔ ስለምጠቀምበት ነው። ዲቴል ወደ አልፋ ካፒታል ከመምጣቴ በፊት በጣም ባጭሩ ፕሮፈርም ይሻላል ወይስ ላይቭ አካውንት? አዎ በቃ ዋናው ሐሳብ እሱን እና ዲቴል ክላሲፋይ አደረኩት። ኤግዛክትሊ ፕሮፈርም ይሻላል ወይስ ላይቭ አካውንት? እና ደግሞ እንዴት ነው ፕሮፈርም አካውንት ማስኬድ የምንችለው ኮንሲስተንሲ ሩል እና ደግሞ ላይቭ አካውንት እና ደግሞ ቀድመን ትሬዲንግ እንደ ጀማሪም ቢጊነር ሆኖ ሲጀምሩ የሆነ እውቀት ላይክ ለ6 ወር ስትራቴጂውን ተማሩ። ከዛ ዲሞሌ ስትራቴጂያቸውን ቴስት አደረጉና የሆነ አወቁና ወደ ላይቭ ቀጥታ ይግቡ ወይስ ወደ ፈንድድ አካውንት ቀጥታ ይግቡ? እሱን ከዛ ሌላውን ደግሞ ይሄንን ካብራራልኝ በኋላ ጠይቃለሁ። እሺ ኦነስት ኦፒኒየን ነው የምነግራችሁ እኔ የተከተልኩበትን መንገድ። ምክንያቱም ምንም ሃይድ ማድረገው ነገር የለኝም። ሁለተኛ ነገር ደግሞ እየተረዳዳን ስለሆነ እኔ ደግሞ የሚያዩን ሰዎች እንዳለኝ ፕሮግራም እንደ ቤተሰብ ወይ እንደ ወንድም
ስፔሻሊ ብዙ ትሬደሮች አሁን ከረንትሊ ትሬድ የሚያደርጉ የሚፈልጉ ሰዎች የነሱ ፔናቸውና ጥማታቸው ወይ ፍላጎታቸው በጣም ይገባኛል። አብዛኛው ሰው አይከንሳይ ላይክ 90% የሚያየው ሰው ከሆነ ነገር ስለመውጣት ነው ትሬድ የሚያደርገው። የሆነ ፋይናንሻል ኮንስትሬንት ይኖረዋል፣ ቤተሰቡን ለመርዳት ይሆናል። በጣም ብዙ ሰው እኔ ጋር ፐርሰናል ሜሴጆች አብዛኛውን ጊዜ ሜሴጅ ላይም ታውቃለህ ከሶሻል ሚዲያ ራሴን አግልያለሁ። ምንም አይነት ሜሴጅ ላይም ስፔሻሊ ካለን ስራ አንፃር ማለት ነው ሶሻል ሚዲያ ተጠቃሚ አይደለሁም። ስለዚህ ብዙ ሜሴጅ ላይም ኤክሰፕት አንዳንድ ጊዜ የሆነ ሲያጋጥመኝ ካልሆነ በስተቀርና ግን ብዙ ሰው ሲመስለኝ ከነዚህ ውስጥ ነው የሚሆነው። ስለዚህ ፕሮፌሽናል ላይቭ አካውንት የሚለው ጥያቄ እኔ የኔን ኦፒኒየን ነው የምነግራችሁ። ሁሉም ሰው የራሱ እይታ ይኖራል። ሁላችሁም እንደየታችሁ ትከተላላችሁ። እኔ አክቹሊ ከላይቭ አካውንት ነው የጀመርኩት። ላይቭ አካውንት ነበረኝ። የመጀመሪያ ጊዜ ትሬድ አጠናው፣ ተማርኩ፣ ዴሞ ላይ ቴስት አደረኩት። የመጀመሪያ $10 ከተትኩኝ። $10 የመጀመሪያው ቀን ጠፋ እና ባይገርም እኔ ያስቀያል ራሱና ሰው ኤዥያ ሴሽን ላይ ተነስቶ ሉዝ ማድረግ እንደሚከብድ ምንም አይከብድም። ሌሊት እንቅልፍ ላተ ተነስተህ ያለህን $10 ብዙ ነው፣ በጣም ብዙ ነው። እውነት በጣም ብዙ ነው። ስታጠው ይሰማሃል። እኔ በጣም ወይ ክው ለጀማሪ እጂ ብርድ ልብስ እንተጠቅለይ ጠዋት ራሱ ስነሳ ሰው ሲያወራኝ ራሱ ግድ ይላል። በቃ $10 ያጣሁትን ነው የማስበው። ያጣሁበት ምክንያት ከዚህ በፊት ምን ያደርጋለሁ የሆነ አንድ ቪዲዮ አይቼ ዩቲዩብ ላይ የኛ ሴሽን ላይ ተነስታ የመጀመሪያው ካንድል ወደ ላይ ብሬክ ካደረገው ሁለተኛ ቴስት ያደረገው ግባ ይላል። ባይ ኤጀንሲ ደግሞ ኦፕኒንግ አለ 20:00 ሲሆን 20:00 አየው ብሬክ አደረገው ቪዲዮ ላይ እንደየው ገባው። እዛ $2-3 አየው። በቃ እኔ የዛኔ ጂኒየስ ሆንኩ ነው መሰለኝ። ትሬዲንግ ገባኝ አልኩና ገና $3 እንዳየው ብሬክ ኢቨን አላቀም 0 ለስቶፕ ሎስ ማስጠጋት አላቀም። በቃ የታየኝ እኔ ወደ ላይ ሲወጣ ሄደ 10 ምንም ሰከንድ ራሱ እድል አልሰጠኝ። 0-0 ሲል እንደ ይሄ ነገር ይወጣል ራሱ ይስል ይሄ ነገር ተመልሶ ይወጣል እንዲያውቅ ነበርና ተካ ብሩ የለምና የመጀመሪያ ኤክስፒሪየንስ ላይቭ አካውንት ላይ ሶ ላይቭ አካውንት ላይ ሲሆን የራሱ እንትን አለው። ሳይድ ኢፌክቱ ምንድነው? ካፒታል አሁን እኔ ይሄንን ቪዲዮ እያወራሁ $10 ኢንቨስት ለማድረግ የሚከብደው ሰው አለ። አሁን ይሄንን ሰው ሚኒመም $10 ነው ላይቭ አካውንት ኤክስነስ ላይ የምትከፍተው። በዚህ አጋጣሚ ኤክስነስም ስናት አፊሊየትድ ኤክስነስን ሊንክ አለው ባይሆነው ነው this ፌክ በጣም የሚያስጠሉኝ ሰዎች ማለት ኤክስነስ ሊንክ ደረቃችሁ ነው ለፉ ኤክስነስ ሊንክ ንኩ በቃ ከኤክስነስ ገንዘብ ስለሚገኝ ነው እውነታው። ከዛ ጀርባ እኔ ከታች አስቀምጬ የኔ ሊንክ ከነካችሁ እኔ ገንዘብ አገኛለሁ። ሰራችሁ ማጣችሁ እዚህ አብዛኛው ጊዜ እንዲህ ተጠቀሙ ግን የኔን እንትን ተጠቀሙ የሚሏችሁ ሰዎች እኔ እንጃ አላውቅም ይጠቀሙ። እኔ ትሬደሮቹም ያገኙ እነዛም በቃ እንደፈለጋችሁ እዛ ላይ ስቴት አልሰጠም ግን ካፒታል ላይ ላይኖር ይችላል። በቃ $10 አስገብተህ እንኳን ትሬድ ስፔሻሊ የመጀመሪያ ጊዜ ስለሆነ ስለዚህ ምን ትመርጣለህ ብትለኝ የመጀመሪያው ላይ ፕሮፐርም ወይ ደግሞ ፈንድድ አካውንቶች ላይ ወደዛ ብታተኩሩ። አንድ ፈንድድ አካውንት ለማለፍ የራሱ ፌዝ 1 እና ፌዝ 2 ምን ናቸው አሉ። ፌዝ 1 እና ፌዝ 2 ለማለፍ ብዙ ትሬዶችን ዊን ማድረግ አለብህ ወይ ደግሞ የሚሰጥ ትሬሽሆልድ አለ። ሌትስ ሴይ እኔ ያለኝ $200,000 ቅድም ካልኩ አካውንት ላይ ለምሳሌ ቴፍቲን ብንወስድ 200K አካውንት አለኝ። ያ 200K አካውንት is not actually 200K አካውንት 200,000 ለስሙ ነው እንጂ 200,000 አይደል። ስለዚህ የ200,000 አካውንት ሳይሆን ሊትራሊ የ20K አካውንት ነው የ20,000 አካውንት። ምክንያቱም ከዛ 200K ላይ ታርጌት 20K ስራ ይላል። ማክሲመም ድሮዳውን የ200K ላይ 20K እኔ ነበረኝ 20,000 ጎሉ ነው። በ200K 20,000 ፌዝ 1 ለማለፍ ብሎክ አረኩትም ልክ እንደዛው 20,000 ኦኬ። ስለዚህ ማክሲመም ዴሊ ድሮዳውን ደግሞ 10,000 ነበር። ያ ሲሆን ያለህ አካውንት 20,000 ነው ማለት ነው። 200K አይደለም 200K ስታያት ታምራለች። በቃ 200K ፈንድ ነው ሲል ግን ሊትራሊ ኦን ፔፐር ስታየው 20,000 ነው ያለ። 20,000 ተጠቅመህ 20,000 ስራ ይላል። ሬሽዮን አይተዋል። በጣም you have 20K to make 20K በጣም ከባድ በጣም እንደዛ ሆኖ ደግሞ ሩል ያስቀምጡልሃል። ምን አይነት ሩል? ድሮዳውን ዴይሊ ሊሚት 10K ብሎ ያስቀምጥልሃል። ከ10,000 በታች በቀን 10,000 ከነካ ትሬሽሆልድ አንዴ 10,000 እኮ ብዙ ነው። 10,000 እንዴት ይነካል? ትሬን ይችላል። አዎ በቀን $10,000 ሪስክ አደረግኝ which is insane 1% ሪስክ ላደርግ ይችላል። የ200K ወይ ደግሞ የ20K 200K ረስተናት። ስለዚህ የ20K 1% ላይ አይ ካን ሴይ ለኔ በጣም ማክሲመም ሪስክ ሳደርግ የነበረው የመጀመሪያ ፌዝ 1 ለማለፍ አልዋሽም 0.5% እና 1% ነበር ሎት ሳይዝ መገባባቸው ወይ ደግሞ ሪስክ ማድረገው ፕሮባብሊ ማክሲመም ኬልኩ $1,500 እንደውም 1% ራሱ ሪስክ አደረገው 1% is 2K 2,000 እንኳን ሪስክ አደረገው ሪስክ ማድረገው ላይክ 1,000 1,500 አሪፍ ትሬድ ከሆነ እንደዛ ነበር ሪስክ ማድረገው።
ያ የሆነበት ምክንያት አሁንም ሳወራ አንዳንድ ሰው እንዴ ፕሮፈርም እኮ ነው ለምን በጣም ሪስክ አድርገው ካልፍ ኮደክ ምን ችግር አለ ፕሮፈርም ላይ ከአንድ ወር ከሁለት ወር በላይ መያዝ ምን ያደርጋል ግን ገንዘብ የለን ሃርድ ሪያሊቲ ነው በጣም 200k አካውንት ለመግዛት we spend around ጥሩ ፕሮፈርሞች ከሆኑ $747 ጀምሮ እስከ $1000 ከምናምን ዶላር ታወጣለህ ስለዚህ እኔ የማወራቸው 200kዎቹ ለመግዛት ማለት ነው ከየት አባታም ትቼ ነው በየጊዜው በአንድ ቀን ውስጥ ብሎ አድርገው በሁለት ቀን ውስጥ ብሎ አድርገው ሞክረው ምትለኝ it's hard ለኔ ስቲል ነው $1000 ማውጣት ከባድ ነው ለኔ ለፕሮፈርም ማለት ነው ስለዚህ ሳይው ከኢንቨስትመንት አንፃር it's not እንትን ስለዚህ ተጠንቅቄ ነው ኤግዛክት ብሎ ለማድረግ it's not fair ብሎ ማድረግ $1000 የለኝም አሁን ተጠንቅቄ ነው ሁሉ ነገር የሚይዘው ስለዚህ ያን ስታየው ኦኬ ኮንሰርቫቲቭ እንትን ውስጥ ይገባል ስለዚህ ኮንሰርቫቲቭ ወይ ስገባ 0.5% $1000 $1500 ማክሲመም ሪስክ ታደርጋለህ ስለዚህ ጎልድ ጥሩነቱ በአንድ ትሬድ ስታደርግ 1 to 5 1 to 6 1 to 3 በላይ ላይ ማግኘት ፕሮባቢሊቲ በጣም ከፍተኛ ነውና it's worth it at the end of the day ስለዚህ ፕሮፕ ፈርም ላይ መመክራችሁ ምንድነው አንድ ጀማሪ ከሆናችሁ ትሬዳችሁን ስቴብል እንድትሆን ያደርጋል በደንብ እንድትለማመድ ድል ይሰጣል let's say $10 ሚኒመም 5k አካውንት ብትገዛ የ5k አካውንት እንደየ ፕሮፕ ፈርሞቹ ቢለያይም 10% $500 ከሆነ የሚሰጡ 5k ላል ያለ ግን $500 እዚህ ያቺ $500 ግን ፌዝ 1 ፌዝ 2 አላት ከላይቭ አካውንቱ የምትለየው አሷነች ላይቭ አካውንት ላይ ሲሆን 500 የሆነ ብትሰራ የራስ ብር ነው ለቃ ፌዝ 1 ለመስራት $500 የምትሰራት የራስ ብር ነች ማውጣት ይችላል መጠቀም ይችላል ፕሮፕ ፈርም ላይ ሲሆን ግን ፌዝ 1 ፌዝ 2 ስካልስ ምንም ብር አታገኝም ስለዚህ ያለው ልዩነቱ ስለዚህ ለጀማሪዎችም ለማንኛውም ሰው የምመክረው እኔ if you have the skill በጣም if you are a good trader if you are a smart trader ፕሮፕ ፈርም ምክንያቱም ትፈተናለህ ቀላል አይደል እውነት ቀላል አይደል ፌዝ 1 እና ፌዝ 2 ማለፍ it's not easy አሁን ለምሳሌ እኔ የቴፍቲን ኤክስፒሪየንስ እንግዲህ ጄፍቲም አንድ አይነት ናቸው አልፋ ካፒታሉ ትንሽ ለየት ያለብኝ ቴፍቲ ላይም ጄፍቲም ላይ ሚኒመም ትሬዲንግ ዴይስ የሚባል ነገር አለ ለምሳሌ አንዱን አካውንት በአንድ ቀን ማለፋችን 3 ጊዜ እንደውም TFT ላይ 1% ሩል የሚሉት አለ እያንዳንዱ ትሬድ ላይ ከላስት ታይሙ 1% ጌን ማድረግ አለብህ 1% ካልሆነ ካውንት አያደርግም እየጨመረ ሩሉን አየው እንዴት በጣም ሪስትሪክትድ እንደሆነ ግን ሪል ላይ ቢሆን ገባው እድለኛ ከሆንኩ ለኪ ከሆንኩ የራስን እንደውም የሆነ ገጠመኝ አለኝ አንድ 1k እንትን ገዝቼ ላይቭ ነው በቃ ቀጥታ ማለት ነው ኢንስታንት ነው እና ኮንሲስታንሲ ሩል የሚባል ነገር አለ ለካ እኔ አላወኩም ነበር ፌዝ 1 ፌዝ 2 የሚባል ነገር የለም ቀጥታ ኢንስታንት ነው ላይቭ ነው የሰራውም ታውጣው ነው ይመስለኝ ገቦና እንደውም አስተውሳለሁ የገቦት ሴል ነበርና በጣም ወረደ the first time ማለት ነው 100 ከሰራ ነው መውጣት የምችለው ይላል ሚኒመም እና በጣም ወረደና በ0.01 ነበር የገባሁትኝ ሪስክ ማድረግ የምችለው ከ25 በታች ነው ከ25 በላይ ሪስክ ማድረግ አልችልም $25 በላይ እና በጣም ወረደና 70 ፕሮፊት 70 ላይ እንደ ድንገት ዘጋሁትኝ 70 ላይ በቃ 70 ሰራው በቃ ላውጣ ነው ምናምን ብዬ ስጠይቅ you cannot withdraw ማድረግ አልችልም ይላል አንደኛው ምንድነው ብዬ ሳይ እንዳልከው day 1 day 2 day 3 ብለ ማስቆጠር አለብህ ሁለት ደግሞ እሱን እንኳን አስቆጥረ ራሱ ኮንሲስታንሲ ሩል የሚባል ነገር የመጀመሪያ ቀን 70 ከሰራ ቀጣዩን ቀን ከዛ በላይ እያደረግ at least 1% ፕላስ መሆን አለበት እና ምን አይነት እንደዚህ ከሆነማ እንዴት አሁን የዛን ታይም ግን $30 ቢኖርኝ ላይቭ አካውንቴ ላይ ኤ ፕላስ ሴትአፕ ምለውን ያገኘሁት በዛን ታይም ያለኝን የሆነ ያለ ሪስክ አድርጌ በገባው ያንን ትሬድ $70 it was my profit ማለት ነው ኤግዛክትሊ ስለዚህ ዝም ብለ ዌት አሁን ኪሎአቸውን እናመዛዝነው ይሄንን ባንድ ድሮፕ ላይቭ አካውንት አያስፈልጋችሁም ይያልኩኝ አይደለም ወይ ደግሞ አይ ቻሌንጅ አካውንቶችን አያስፈልግም ይያልኩኝ አይደለም ስለዚህ ተመልካቾቻችን ስትሰሙኝ እኩል ያያረግናቸው ነው አንዱ በቃ የሆነ እናንተ ጋር በጣም የሚከብደውን እነሱ ይወስዱታል እኛ ግን ዝም ብለን በማውራት ደረጃ እናወራው በማውራት ደረጃ ዝም ብለን እናወራለን ስለዚህ ቅድም እንዳልኩ አንተም እንዳልከኝ ያ $70 ያንተ ነበር የሚሆነው ላይቭ አካውንት ቢሆን ኖሮ ወስደዋል ያ 7 ክሌም ነው የምታደርገው ፔአውት ሪኩዌስት አትጠይቅም ስጡኛ ተስጡኛ አይ ቫዮሌት አድርጋ እንዲ ያለው ግን ደግሞ አሁን እንዳልከኝ አንተ የ1k አካውንት ብለኛል አይደል የ1k አካውንት ሜቢ ላይክ 100 ሊሆን ይችላል ማክሲመም ብሎ ለማድረግ $100 ሊሆን ይችላል $100 አለ ማለት ነው ያቺ $100 ያንተ ነች ሶ ሪል ካፒታል ላይ $100 ኢንቨስት ለማድረግ ሊከብድህ ይችላል ግን በዚህ ሜቢ የገዛው ያንን በ$10 ወይ በ$15 ይሆናል $100 የገዛው ስለዚህ it's just buying የሆነ ካፒታል ግን ደግሞ ያንን ካፒታል ስትገዛ
እንትን እንዳበዳሪዎች ያቸው የሆነ ሩል አስቀምጠውልህ ያን የሚሰጡ አንተ ስማርት ትሬደር መሆን ያልኩ ለዛ በጣም ስኪል ይፈልጋል በጣም ጎበዝ መሆን አለብህ አንተ ትሬድ የምታረቀው የሰው ገንዘብ ለዛውም ለአንተ መስጠት የማይፈልጉትን ገንዘብ ነው ትሬድ የምታረቀው ቻሌንጅ አካውንት አጌንስት ዩ ናቸው አድቨርታይዚንግ ሲሰሩ ማስታወቂያ ሲሰሩ ምናምን ስታየው የማይሲም ላይክ የሆነ ለአንተ ሳይድ የሚያረጉ አንተን ሰፖርት የሚያረጉ ምናምን ነገር ይመስላል ግን ኦን ሪያሊቲ ቤዝ እውነታው ስታየው አንድም ቀን የትኛውም ቻሌንጅ ወይም ፕሮፐርም አካውንት እኛን አይደግፈን እነሱ እንደውም የሚፈልጉት የኛ ሉዝ እንድናደርግ ማለት ነው ስለዚህ ፕሮፐርም የሚረዳ ነገር ምንድነው ካፒታል እንዲኖር ዴፊኒትሊ ይረዳል እኔ 200k ያልኩ 20,000 አካውንት የኔ እንደሆነ $20,000 ግን ያቺ actually $20 የምትሰራው ፌዝ 1 እና ፌዝ 2 እንዳለፍኩኝ የኔ ተዋናለች ከዛ በኋላ ዊዝድሮ የምታደርገው ገንዘብ እንዳለ ያንተ ነው ስለዚህ እኔ ፕሮፐርም ተጠቀሙ እላለሁ ምክንያቱም እኔ ሊኖረኝ የማይችለውን ካፒታል ጀነሬተር የምታደርገው በፕሮፐርም ነው በጣም $4,000 $3,000 ፔአውት በሪል አካውንት ላይ ሪስክ ማድረግ ማትችላቸውን ገንዘቦች በፕሮፐርም ታገኛቸዋለህ once ፌዝ 1 እና ፌዝ 2 እንዳለፍክ ስለዚህ ለኩዊክ ካፒታል ጀነሬሽን ወይ ኩዊክ ማለት ለካፒታል ጀነሬሽን 100% የሚደግፋችሁ ቻሌንጅ አካውንት ገዝታችሁ ፌዝ 1 እና ፌዝ 2 ለማለፍ በርትታችሁ ስሩ it's finally worth it በጣም worth it ነው አይገናኝም at the same time ደግሞ ላይቭ አካውንት ላይ ትሬድ ማድረግ ነው የምፈልገው የሚል ሰው ካለ ካፒታልን እንደ ካፒታል let's say አሁን እኔ ኦን ሪያሊቲ ላስት ታይም ካስታወስክ የኛ ወደኛ $98 ወደ እኔ አካውንት ልኮ ሪል ወይስ ፌክ ነው የሚለውን ቼክ ያደርግ ተሰብሰና እዛው ሁላችሁ ተሰብስበን $98 ላካች $98 ከዛ ፋይናሊ ካሳደጋችሁት እውነት ነው እያስባለሁ አለ ከዛ ለራሱ እያሳየውት አካውንታችን ቀስ በቀስ ባንዴ አይደለም በጣም ቀስ እያለ ፋይናሊ እንደውም እኔ ከራሱ ከዛሱ ከላከው $98 ላይ አድጎ አካውንት ገዘውበት 100k አካውንት ገዘውበት ጭራሽ የቺ $98 አድርጋ ማለት ነው ራሴን ነው 100k ገዘው ተፈልገው ነገር አረኩ የምትፈልጋቸው ነገሮች አረኩበትና ፋይናሊ እንደዛም ደግሞ ይሆናል ግን the amount of capital ያላችሁ አንድ እጃችሁ ላይ ምን ያህል ብር አለ ምን ያህል ለትሬዲንግ ብላችሁ ማስቀመጥ ትችላላችሁ አንድ እሱን ቲክ ኤክስ እና ቲክ ያደርጋችሁ I have enough money I don't need capital ላይቭ አካውንታችሁ ላይ ትሬድ ማድረግ ቀጥሉ አይ ካፒታል የተወሰነ ነው I need more capital generate ለማድረግ ፕሮፐርም ላይ ኢንቨስት አድርጉ ስለዚህ በዚህ የራሳችሁን ግሩፕ ክሬት ያደርጉ ነው ሁለት ስኪሉ ካላችሁ በጣም ኮንቲኒየስ ዊኒንግ ትሬድ ካላችሁ I suggest you guys to go to ፕሮፐርም ላይ ምክንያቱም የነሱ ሩል ቢት ማድረግ ስለምትችሉ ኮንሲስተንት ስለምትሆኑ ወደዛ ግቡ አይ በሳምንት አንድ ቀን ዊኒንግ ትሬድ ያለ የምትሉ ከሆነ ደግሞ ላይቭ አካውንት ላይ በትንሽ አማውንት ሪስክ ያደርጋችሁ $10 ምናምን እያለ $10 ያሳነስኳት አይደለም በጣም ትልቅ ነው እኔ I still have an account በ0.01 ብቻ ትሬድ ማድረግበት አካውንት አለኝ አንድ ሌሎቹን ሪስክ ማድረግ መልቲፕል አካውንት አለኝ ሪስክ ማድረግባቸው ሌቭሎች ይለያያሉ ሁሉም አካውንት ይሄ ማለት ነውና ትራንሾቹ አካውንቶች ለራሴ ለዴይሊ ቤዚስ መጠቀምባቸዋለሁ በቀን መፈለጋቸው እነሱም በ0.01 ትሬድ ያደርኩ ነው የቀን እንትን ማሰለፍ ምክንያቱም በጣም ሪስክ ትንሽ ነው በቃ አይከን ላይ ኮሌክት ሳርክ $30-40 ኮሌክት አደርጋለሁ ያ $30-40 ግን ለወጪ ነው በቃ ስፔንድ ለማድረግ ማለት ነው አንዳንድ አካውንቶቹ መልሶ ኢንቨስት የሚደረጉ ቅድም እንዳልኩ ደግሞ ቻሌንጅ አካውንቶች መንገዛባቸው አሉ ስለዚህ ተከፋፍሎ ስላለኝ እኔ ለሁሉም ሪስክ ማድረግባቸው ይለያል ስለዚህ ራሳቸውን የሆነ የሚያገኙት ቦታ ላይ ይሰኩትና በዛ ይታዩት ግን በጣም ሰጀስት ማድረግ ነው ፕሮፐርም አካውንት ነው ማለት ሰጀስት ለኔ የሚበልጥብኝ ፕሮፐር አረ እንደውም ሪሎችን እያየው ነበርና አንድ ሪል አይቼ ነበር ኢንስታግራም ላይ ምን ይላል the Proferm CEO writing the rules that even Albert Einstein cannot answer exactly my phone ይላል አንዳንዶች በጣም ይርድ ያወጡት ህጎች በጣም እንትናል እኔ አሁን ለምሳሌ ስለ አልፋ ካፒታል ንገራቸው አልፋ ካፒታል ከንትሪ ያየ በጣም ኢንተረስትድ ያደረገኝና አሁን ትሬድ ካርኮዋን እንደውም ቀጣይ እስከ 300k ይቻላል እስከ 300k per person ይቻላል ስለዚህ 200k ከዚህ በኋላ ብጨምር ማክሲመም ሊሚት ነካለው 300k ነው የሚቻለው ያያዩት ነበር አሁን 100k ያለኝ 200k ወይ ደግሞ 200k ከዛ በላይ መግዛታችን ከዛ በኋላ መግዛታችን ግን የአልፋ ካፒታልን ሳይው እስከ currently እኔ ካሉኝ ኤክስፒሪየንስ ቶፕ 1 actually በዚህ አጋጣሚ ቶፕ 1 ትሬደር ቲንክ ነበረኝ የጀመርኩት የመጀመሪያ ፈንድድ እንትኔ የጀመርኩት በቲንክ የጀመርኩት ከቶፕ 1 ትሬደሮች ማለት ነውና ልክ አሁን አልፋ ካፒታል ላይ ምን አለ ኮንሲስተንሲ ሩል የለውም ጥሩነቱ ኮንሲስተንሲ ሩል ማለት 1% ጌን ያርክ ኮንሲስተንሲ ፕላስ ዊዝ 1% ጌን የሚባል ሩል የላቸውም ስለዚህ ልክ ስታልፍ ሚኒመም 3 days ይላል
ያ 3 days ግን ሉዚንግም ዊኒንግም ይቆጥራል ሌት ኢት ቢ ትሬድ ከፍተም ከዘጋ ይቆጥራል እሱ አንድ ነኝ እንትን ብሎኛል ባይ ዊክሊ እና ኦን ዲማንድ የሚባላላቸው እኔ ባይ ዊክሊ ነው የመረጥኩት ባይ ዊክሊ ማለት አሁን ሌሎቹ ጋር ካየዋቸው ትንሽ አልተመቸኝ የጄፍቲም የቲኤፍቲም የምንሰራቸው አካውንቶች ቅድም እንዳልከው ዛሬ 50 ከሰራ ነገ 50 + 1% ጌን እያለ እየቆጠረብን ነው ያችን ትሬሽሆልድ እስካልሞላ ድረስ ምንም አይነት ፔአውት የለውም ስለዚህ ከዛ አንፃር ደግሞ ሳይው አልፋ ካፒታልን ሳያቸው ባይ ዊክሊ 5 ሚኒመም ትሬዲንግ ዴይስ ይሉሃል 5 ማለት ከፍተም ከዘጋው ይቆጥርልሃል ችግር የለውም ሌትስ ሴይ አይ ሃቭ ላይክ በአንዱ ቀን 1000 ሰራው በዚህ ቀን 2000 ሰራው 1000 ሰራው ድጋሚ $2000 ሆነ ሶስተኛው ቀን ላይ 500 አጣው 1500 አለኝ አራተኛው ቀን ላይ 50 ሰራው ልክ እንደዚህ ተደማምሮ ብቻ እሱ ራሱን ይቆጥርልሃል እሱ ራሱ ይቆጥርልሃል ስለዚህ ተደማምሮ በጣም ትንሽ ነው $100 በላይ ካለ ፔአውት አለ ሊትራሊ ባይ ዊክሊ $100 በላይ ፔአውት ሪኩዌስት ማድረግ ትችላለህ ፔአውት ሪኩዌስት ላይ ስሙዝ ናቸው KYC ላይ ልክ እንዳለፍክ የመጀመሪያው እንትን ይኖራል ራሳቸው ቪዲዮ ኮል ኢንተርቪው አላቸው እሱን ኢንተርቪው ትደረጋለህ የምታስገባቸው መረጃ መጠንቀቅ ነው ፓስፖርትን ከሆነ ፓስፖርትን እሱ መጀመሪያ አካውንቱን ስትገዛው እሱ መስፈርት ካሟላ ከባድ አይደለም KYC ከባድ አይደለም ሊትራሊ ኢንተርቪው ነው ኢንተርቪው ስናር አባውት ትሬዲንግ አባውት ስላንተ ነው የሆነ ስምህን ምናምን መልክህን ለማመሳሰል ብቻ ነው ምንም አይነት ስለ ትሬዲንግ ጥያቄውም የለውም ስለዚህ ያንን ካሟላ it's just easy ፔአውታችን በጣም ስሙዝ ነው ምንም ዲሌ የለውም ኤክሰፕት አንዳንድ ጊዜ እና ጂኤፍቲ አይደለም ቲኤፍቲ ላይ ትንሽ ያጋጠመኝ እኔም ፐርሰናል ያጋጠመኝ አንድ ጊዜ ትሬድ ያልከፈትኩት ትሬድ የማላደርገው ፔር ኦፕን ተደርጎ ክሎዝ ተደርጓል ራሳቸው እኔ እንዴት ነው አላውቅም ሶ ኢሜል ላኩኝ ስክሪንሾት አስቼ ላኩኝ እኔ ይሄንን ትሬድ ነው ያልከፈትኩትም በእኔ በኩል አይደለም የተከፈተው ምንም አይነት ትሬድ ዊንም ሉዝም ትሬድ አልነበረኝም ኮንሲስተንሲ እንደ በጣም ኪፕ ለማድረግ የሞከርኩበት ያለበት ሰዓት ነበር እዛ እሱን ስንከራከር አካውንቱ ለ2 ሳምንት ያህል ፍሪዝ ተደረገብኝ ከዛ ተመልሶ ተከፈተ ከዛ ትሬድ ሳረግ 1% ጌን ጥሳል እንደዚህ ይሆናል እንደዛ ሆኗል እየተባለ አንድ አካውንት ስቲል ፍሪዝ ያደረገብኝ የ200k አካውንት አለ በጣም ኢሜል ለመላክ ሞከርኩኝ በጣም ኮንቲኒየስሊ ኮሙኒኬት ለማድረግ ሞከርኩኝ ሁሌም መልስ አላቸው ከዛ በዚህ አጋጣሚ በጣም ዲስከሬጅ ሆንኩኝ እኔ እንደውም ፕሮፐርም አያስፈልግም ከሚሉት ውስጥ ገብቼ ነበር ግን አሁን ሳየው ደግሞ አንዳንድ ደግሞ ፕሮፐርሞች አሉ እንደ አልፋ ካፒታል አይነት ስሙዝ ሌሎች ምን ስላልሞከርኳቸው ነው ጂቶፕ ሬቲንግ ያላቸው አሉና ስለዚህ እኔ ፐርሰናሊ ኤቢ 99% የቱ ጋር ነው ዲዛይን የምታደርገው እንደ ላይቭም እንደ ፕሮፐርም ትሬደርም ሁለቱም ትሬድ ስለማድረግ ከረንትሊ እኔ ካፒታል ጀነሬት ለማድረግ ስፔሻሊ አሁን ባለች ኢትዮጵያ ባለችበት ደረጃ ሁላችንም ብር እንፈልጋለን ካፒታላችንን ማሳደግ እንፈልጋለን ስለዚህ I strongly suggest you guys ፕሮፐርም ጋር ሄዱና አዎ ፌዝ 1 እና ፌዝ 2 አለው እሱን ለማለፍ ነው እሱን ካለፍክ በጣም ስኪል አለህ ማለት ነው ፌዝ 1 እና ፌዝ 2 ማለፍ ከቻልክ ላይቭ ትሬድ ላይም ከዛ በኋላ ተመልሰህ ብትመጣ the same rule ነው ላይቭ ላይም ትከተለው እኔ the same rule ሉት ሳይዝ ነው የሚለየው እንጂ ፕሮፐር ላይ ማረጋው ነው ሪል አካውንት ላይ ማረጋው ዲሲፕሊንድ እንድትሆን ያደርጋል ማለት ነው ፕሮፐር አካውንት በጣም አሁን ብዙ ሰው ሲያራ ፌዝ 1 ፌዝ 2 ያልክ አንድ ወር ለተወራ አትግደል ሞኝነት ነው ምናምን በጣም ብዙ የራሱ አስተያየት አለው ግን የሆነ ትሬሽሆልድ እስኪደርስ ስፔሻሊ ላይቭ አካውንታችሁ የሆነ ትሬሽሆልድ የነዚህን ደረጃ እስኪደርስ አትሊስት እሺ ላይ 200k 20k ቢያለው ስናት አክቹሊ 200k አይደል 20 ያለ 20 ተጠቅመ 20 መስራት አለብህ በጣም 20 ደግሞ 10 ብቻ ነው ማጣት የምትችለው 10 ከነካ ወጪ ነው በቃ ዴይሊ 10 ያለ እዚህ ያኛው ደግሞ ሪል 20 ካለ እነዚህ ጋር መልፋት አይጠበቅብህም ፌዝ 1 ፌዝ 2 ያልክ የነዚህን ፌዝ 1 ፌዝ 2 ያልክ አካውንት ማሳደግ ትችላለህ ግን ቴንክ በቃ እንደንት ነው እነዛ 100k ማለት 10k ማለት ነው ራይት ላይክ 10k ነው ሪስክ ማለት ነው ቦሌ የመጀመሪያው 10k መስራት አለብህ ስለዚህ ያን ስታየው ደግሞ it's just እኔ አሁን ከረንትሊ 10k በፕሮፐርሙ ሪስክ ባርግ የገዛውበት ግን 10k አይደለም it's just ያሁኑ $300 ምናምን ዶላር አካባቢ ኦኬ ዲስካውንት ላይ ስለነበር ማለት ነው 300 ምናምን ዲስካውንት ጠብቄ ዲስካውንት እየተጠበቃቸው መግዛት ይችላል 300 ምናምን ዶላር አካባቢ ነበር እዛ ላይ ኢንቨስት አደረኩ ስለዚህ somehow እኔ ኒውትራል ነኝ ግን ትንሽ ፕሮፐርምን አስበልጡና ከዚህ የምታገኘው ገንዘብ ይሄንን ፊድ ያደርግልሃል በጣም ናይስ አሁን ከካፒታል አንፃር አንዳንድ ነው አልፋ ካፒታል ራሱ በየወሩ ቻሌንጅ ያዘጋጃል ማለት ኤግዛክትሊ ፈንድ ኔክስትም ብቻ እንደ ኮምፒቲሽኖች ኮምፒቲሽን ያዘጋጃሉ አይ ቲንክ እሱ ራሱ ካፒታል ለሌላቸው ሰዎች ስኪል ካላቸው ሄልፕ ያደርጋል ብያስ ዴፊኒትሊ ኮምፒቲሽን እኔ ጀመርኩ ኮምፒቲሽን ቶፕ 1 ያልኩ ገዝቻለሁ አብዛኞቹ ፕሮፐርሞች ገዝቻለሁ ከኮምፒቲሽን በጣም ጆይን አያመልጠኝም ነበር
ሁሉም ኮንዲሽን ላይ ነበርኩ። ደስ ይለኛል በጣም እመዘጋለሁ። እንደውም የኢትዮጵያ ባንዲራ አድርግና ማለት ነው የኢትዮጵያ ባንዲራ ከ1 እስከ 3 ገባ እንዴት ኩራት ደስ እንደሚል ሰው በሩጫ ሮጠው እንደሚያሸንፉት ነው የኢትዮጵያ ባንዲራ። ግን ከተወሰነ ጊዜ በኋላ ታውኩኝ ማንሳ ልክ ሴኩር ሳረግ የራሴን ሴኩር ሳረግ ላይቭ አካውንት ላይ ትሬድ ማድረግ ሲጀምር ፈንድድ አካውንቶች ላይ ትሬድ ማድረግ ሲጀምር ጀስት አሁን ላይ ጆይን አላደርግም። ግን ጀማሪ ከሆናችሁና ትሬድ ሴታፓችሁን ዴሞ አካውንት ላይ ደግሞ ከምትሞክሩ ልክ እንደዚህ ቻሌንጅ አካውንት በየወሩ ሁሉም ነው የሚያዘጋጁት። ጆይን አድርጋችሁ ከ1 እስከ 10 ለመውጣት መሞከር። ናይስ አይ ቲንክ ስለ ፕሮፍርም ያለንን አንደርስታንዲንግ ቀይሮልናል ብዬ አስባለሁ። ኔክስት ወደ ብሬክዳውናችን ብንሄድስ? በዚሁ አያይዘን ወደ ብሬክዳውን እንሄዳለን። በጣም አጭር እናድርገው። ብሬክዳውን አክቹሊ ከዚሁ ጋር ከፕሮፍርሞች ጋር ተያይዞ ላይቭ አካውንት የሚያደርጉ ሰዎች ለሁለቱም የሚጠቅማቸውን ሰፕላይ እና ዲማንድ ላስት ታይም በደንብ እናንተ የ1 ሰዓት ቪዲዮ ሰርተን ፖስት አድርገናል ስለ ሰፕላይ እና ዲማንድ። ሰፕላይ እና ዲማንድ ሆኖ የኔን ትሬድ ሴታፕ ስወስድ በጣም እና ደግሞ ሪሊ ራሱ የሰራው ሁለቱም ባይም ሴልም ሴታፕ የነበረን ሁለቱም እኩል የሰሩትና እዚህ ጋር ማሳይ የመጀመሪያው እዩ እንደምታውቀው እኔ ትሬድ ቴክ ከማድረግ በፊት ከዊክሊ ነው የምንጀምረው። ዊክሊ ሃይ ዊክሊ ሎ ሁሌ ማርክ አደርጋለሁ። ከዛ ዴይሊ ሃይ ዴይሊ ሎ ከዛ ከመንዝሊ ጀምሮ መንዝሊ ሃይ መንዝሊ ሎ ያለን ነው የምንወርደው አይደል? ስለዚህ እዚህ ጋር ሁለት ትሬዶችን ላሳይክ። እዚህ ጋር ምን አለ? ዊክሊ ሃይ አይደል? የዊክሊ ቻርታችሁ ላይ ሄዳችሁ ይሄንን ዊክሊ ሃይ አስምሩት። ዊክሊ ሃይ አለ። እዚህ ጋር ምን አለ? ዊክሊ ሎ አለ። ሁለቱም ትሬዶች ይሄ ሰፕላይ ዞን ነው፣ ይሄ ዲማንድ ዞን ነው። እንዴት እንደሰሩ ላሳይ። እዚህ ጋር ዊክሊ ሃይ አለ። ሁሉ ጊዜ እንደምለው ዊክሊ ሃይ ፕላስ እዚህ ጋር ምን አለ? 1 hour ኦርደር ብሎክ ወይም ደግሞ ሰፕላይ ዞን የምንለው አለ። ዊክሊ ሃይ ፕላስ ሰፕላይ ዞን ዊክሊ ሃይ ፕላስ ሰፕላይ ዞን ላይ 50% ነው ሁሌ እንትን የምንወስደው። እዚህ ጋር ከገባው በኋላ እንዴት ድሮፕ እናደርጋ ይተዋል? ኢየሱስ ሊትራሊ ዊክሊ ሃይ የመጀመሪያ በቃ የኔን ትክክለኛ ትሬድ እንትሬን እያሳየው ይሄ ዊክሊ ሃይ ከዛ በኋላ ኦርደር ብሎክ ወይ ደግሞ ሰፕላይ ዞን 50%ን ከነካ በኋላ ድሮፕ ያደርጋል። ዊክሊ ሎ at the same time ዊክሊ ሎ ከታች ምን አለ? እዚህ ጋር እንደምታየው ዲማንድ ዊክሊ ሎ ዲማንድ ሁለቱም ጋር ኒት ሪያክት እንዳደረጋይቷል። ዊክሊ ሃይ ወሰደ ወረደ፣ ዊክሊ ሎ ወሰደ ወደ ላይ ወጣ። ዊክሊ ሎ መውሰድ ብቻ አይደለም፣ ይሄንን እንደውም ቴሌግራም ላይ ራሱ ፖስት አድርጌዋለሁ ቴሌግራም ግሩፕ ላይ። ትሬድ የሆነ አንድ ትሬደር ይዞታል መሰለኝ እዚህ ጋር የሆነ ስሙ ጠፋኝ። ኦኬ አንድ ትሬደር ይዞታል። ይሄኛው ራሱ ነው ማለት ነው። ራሱ ነው። ናይስ 4 hour ላይ ብታረገው ኦርደር ብሎክ ነው አሁን ያሳየው ኤሪያ ማለት ነው። እቺኛው 4 hour እንግዲህ እቺ 4 hour ዲማንድ ነች። እዚህ ጋር እንዳሳየው 50%ን ነካ ወደ ላይ ወጣ። ከዛ በኋላ እቺኛው እንደምታዩት የ4 hour ኦርደር ብሎክ ነች። ዊክሊ ሎ ወሰደ ወረደ ወጣና እቺኛው እንደምታዩት ተመልሶ መጥቶ ሪቴስት አድርጎ ዊክሊ ሎ ከወሰደ በኋላ እቺን ኦርደር ብሎክ እኔ 1 hour ስለምጠቀም ለስቶፕ ሎስ እንዲመች እቺኛው የ4 hour ሙሉ እንደዚህ ማለት ትችላለች። 4 hour ኦርደር ምንጠቀም ይሄን ነው። ግን እዚህ ጋር ገብቼ ስቶፕ ሎስ በእርግጥ አይነካም፣ ግን እዚህ ውስጥ እንዳይዋኝብኝ ብዙ ጊዜ እንዳይቆይ እኔ ከረንትሊ በ1 hour ነው ትሬድ ማድረግ። ስለዚህ እቺኛውን ግን 1 hour ላይ ላርጋትና 50% እንዴት እንደነካው it's actually like የ1 hour 50% ነክቶ ወደ ላይ ወጣ ማለት ነው። ያ 1 hour ትሬደር ስለሆንኩ ከዛ ዊክሊ ሎ 1 hour ሁለተኛ ኢንትሪ በጣም ደስ የሚል ኢንትሪ ነበረው። ምንድነው ማርኬት እዚህ ጋር ቴሌግራም ላይ ከሉሌ ጋር እንደም ላይቭ ያወራንበታል። ማይነር ቼንጅ ኦፍ ካራክተር ሀፕን አድርጓልና ባይገባ ያልኩት ልኬለት ነበር። እዚህ ጋር መጣ ማርኬቱ እንደምታዩ እዚህ ጋር ሎወር እንደሆነች አለ ስቲል ሎወር ሃይ ነው። ግን መጣ አንድ ጊዜ እቺኛው ሞከራት ቴክ አልተደረገችም እቺ። ከዛ ወር ላይ ወጣ ድጋሚ መጣ። ይሄንንም አሁንም ቴክ አላደረገውም። ወር ላይ ወጣና እቺኛው ብሬክ አደረጋት። ሶ እቺኛው ማይነር ቼንጅ ኦፍ ካራክተር እያሳየች ኖ ሞር ወደ ታች እየሄደ አይደለም። ኢንፋክት እንደውም እዚህ ጋር የነበረችው ሎ ብሬክ አደረገው። ስለዚህ ይሄኛው ምን አልኩኝ? ይሄኛው ሃየር ሃይ ኢንተርናሊ ነው ማውራው። ሃየር ሃይ እቺኛው ምንድነች? ሃየር ሎ ሆነ እቺኛው ብሬክ ስለተደረገች ማለት ነው። ዋንስ መጥቶ ይሄን ሪቴስት ሲያደርገው the second buy position የወሰድኩት እዚህኛው ነው። the second buy 50% ላይ ገባው ስቶፕ ሎስ ይሄ ነበር። ከዚህ በኋላ አልተመለሰም ማርኬቱ ካየው። ይሄኛው ቴሌግራም ላይ አለ ሊትራሊ በጣም የሚገርም ባይ። ከዛ እንደውም ፕላን የነበረው እቺኛውን ትሬድ ከወሰድኩኝ በኋላ ኤዥያ ያለው እዚህ ጋር ስለነበር ሰከንድ ኢንትሪ ተመልሶ ከመጣ እዚህ ጋር አንድ ኢንትሪ ይገባለው የነበር አልመጣም።
ሁለተኛ ይሄንን ዞን ስጠብቀው ነበር ተመልሶ አልመጣም ሶስተኛ ሰፖርት እና ሬዚስታንስ ትሬድ ለሚያደርጉ እኔ ትሬድ ቴክ አላረጋበትም ግን እንደ እንትን አያቻለሁ እቺኛው ሬዚስታንስ ነበረች ሲመለስ ሰፖርት ነው እዚህ ጋርም ካየው 50% ሰርቷል የዚህን ሰፖርት ወሰደ እኔ ግን ይሄንን አይደለም ትሬድ ማረጋው እቺኛውን ሰፖርቷን እንደ ይሄኛው ሰፖርት ማርኬት ሺፍት ይፈጥርልኛል ወይ ደግሞ ብሬክ ኦፍ ስትራክቸር ወይ ላይ ይፈጥራል ወይ የሚለውን ቴስት ማረግበት ነው እንጂ ትሬድ ቴክ አላረግም እቺኛው መጥቶ ባውንስ አረገና እቺኛው ምን አለ ሌላ ብሬክ ኦፍ ስትራክቸር ይሄ ሰፖርት ነበር ሰፕላይ ዞን ነው ይሄ ሰፕላይ ዞን ብሬክ አረገ አይደለ መጣ ወደ ታች ወረደ እዚህ ሰፖርት ላይ ባውንስ አረገና ብሬክ ኦፍ ስትራክቸር ፈጠረ እኔ ትሬድ መቼ ነው የምወስደው እቺኛውን ኦርደር ብሎክ ወይም ዲማንድ ዞን ምክንያቱም ሃየር ሃይ ሃየር ሎ ክሬት ስላረገ እቺን መልሶ ቴስት ሲያረጋት እኔ ዛኔ ነው የምገባው በዚህኛው ሰፖርት ሳይሆን በዚህኛው ዲማንድ ዞን ትሬድ ቴክ ማድረግ ሶስተኛ ባይ ፖዚሽን የነበረን 50% ላይ እዚህ ጋር እንደምታያት ኤጅ ያለው እኔ ሴሽን ትሬደር ላይ በጣም ሴሽን ሊኩዊዲቲ ተጠቀማለሁ ካልሆነ ትሬድ አላረግም ሴሽን ሊኩዊዲቲ ትሬደር እንደኔ ያለም አይምስ በጣም ሴሽን ሊኩዊዲቲ በጣም ተጠቀማለሁና እቺኛው ማርክ ያረኳት ኤጅ ያለው አይተዋል የፎር አወር ኤጅ ያለው እዚህ ጋር ነበርና በዊክ ቲክ አርጓት በቃ እዚህ ጋር እንደሚነካ እርግጠኛ ነኝ የኔ ኤንትሪ 50% ነው እቺኛው እንደሚነካ ምልክት አረጋይባታለሁ እዚህ ሱን ታፕ እንዳረገ ከሰፖርቱ ወደ ላይ ገነጠለልን ከዛ ሺፍት ኮንፈርም አረጋን ብሬክ ኦፍ ስትራክቸር ሃየር ሎ መቶችን 50% ፕላስ ኤጅ ያለው ከዚህ በላይ ሆኖ ቢሆን እንደውም ኮንፊደንስ ይሰጣል ኦኬ ምክንያቱም ወደ ድሮ ዳውን ብዙ አይጋም ልክ እንደዚህ ሲገባ ትንሽ ያስደነግጣል ይሄ ነገር ስቶፕ ሎስ ሊነካ ነው እንዴት ይላል ግን ኤጅ ያለው እቺን ከነካ በኋላ ወደ ላይ ወጣ ማለት ነው ከዛ በኋላ የነበረን ትሬድ አክቹሊ በጣም የሚገርመው ይሄኛው ሆልድ ያረኳቸው ትሬዶች ናቸው ማሳየ ሌላ ትሬድ ጨመረን ከዛ በኋላ እዚህ ጋር አንድ በጣም የሚገርም ስለ ሊኩዊዲቲ ሳውራ እንዴት ሊኩዊዲቲ ማለት ማደያ ማለት ነው አንድ ጋዝ ስቴሽን ሄደ ነዳጅ ለመቅዳት ቆጥሮ ኦኬ ለትሬዱ ወይ ደግሞ ቻርቱ የሆነ ሊኩዊዲቲ ጋፕ ሳይረግ ወደ የትኛው ማቅጣጫ ሄደ ነዳጅ ሳይቀዳ ሄደ ያልቅበታል መሀል ፊውል ያስፈልገዋልና ነዳጅ ለመቅዳት እዚህ አካባቢ ትሬድ ስናደርግ እንደውም ሴል ፖዚሽን ነበር ካስታውስ አንድ ሴል ፖዚሽን ገብተን ነበር እሺ ጋር ምክንያቱም 15 ሚኒት ላይ ባረገው ይሄን ነው ኤሪያ አይ ቲንክ ኢትላንት ነው ኢትላንት ነው የሆነ ጊዜ ኒውስ ነበር ካስታውስ ወደ ላይ ወጥቶ የወረደው እዚህ እቺን ኤሪያ ትሬድ አድርገናት ነበር 15 ሚኒት ላይ ብታረጉት 15 ሚኒት ላይ አርጋችሁ ብታዩት እዚህ ጋር ሰፕላይ ዞን ነበር 15 ሰፕላይ ዞን በጣም ሪስኪ ነው እሱን ለማንንም ሰው አልመክረም ግን እኔ አንዳንዴ ሪስክ እናደርጋለና ስናየው በጣም ክሊር ሺፍት 15 ሚኒት ላይ ከሰጠን ትሬድ ቴክ እናደርጋለና እቺን ትሬድ ሴል ቴክ አረኩኝ እዚህ ጋር ማለት ሊትራሊ 50% ነው 15 ሚኒት ላይ የኛው ትሬድ ጥሩ ሰራና ፕላን የነበረው እቺን ለንደን ሎ ይወስዳታል ኦኬ ይሄን ለንደን ሎ ይወስዳል ትሬድ እዚህ ጋር እንገባለን ነበር ከዛ ማርኬቱን እኔ ራሱ ማኒፕሌት አደረገ እንዴት ነው ማኒፕሌት ያደረገኝ እኔ ሲል ገባው እዚህ ጋር መጣ አይኔ ያየ በጣም አግሬሲቭሊ ተመለሰብኝ ሶ እዚህ ጋር ባይ ፖዚሽን ከፍታለሁ ብዬ ነበር ወይ እዚህ ጋር ግን ለንደን ሎ ስላልተወሰደ በጣም ቅር ብሎኛል ስለዚህ አይ ዋዝ ሆፒንግ ማርኬቱ እዚህ ጋር ዳምፕ አርጎ ከዚህ ላይ እንገባለን ሴትአፕ ጠዋት የነበረ ይሄ ነው በቃ እዚህ ላይ ይሄው እቺ መጣች ወደ ላይ ወረደ ብሬክ ኦፍ ስትራክቸር ይሄን እንዳለ ወሰደው ይሄው በጣ ሃየር ሎ ሃየር ሃይ ሰራ ድጋሚ ወረደ ድጋሚ ወደ ላይ ወጣ ሶ ይሄኛው ለንደን ሎ ስላልተወሰደ ሊኩዊዲቲ ነው ይሄን ሊኩዊዲቲ ለንደን ሎ ወስዶ ነው ከዚህኛው ሪአክት የሚያደርገው ቅድም እንዳልኩ ኤዥያን ሎ መውሰድ እንዳለበት ሁሉ ለንደን ሎ ነዳጅ መቅዳት አለበት ኒውዮርክ ላይ ስፔሻሊ ኒውዮርክ የሚሄደው ለለንደን ሎ ነው ለንደን የሚሄደው ለኤዥያ ሎ ስለዚህ በሁለቱ ትሬድ ማድረግ ትችላላችሁ ብዙ ጊዜ እንደዛ ነውና እኔ ኒውዮርክ ላይ ስለነበር ለንደን ሎን ታርጌት ያደርጋል ግን ይሄ ማኒፕሌት አደረገኝ ከዛ እንደው የገባሁትን ትሬድ በጣም እኔ ለንደን ሎ ይወሰዳል ብዬ ስላሰብኩ የመጣውን በግማሽ ነው ወጣሁት አትሊስት ሃፍ ድረስ የትሬዲ ሃፍ እስኪመጣ ድረስ ይዤው ነበር ከዛ ሃፍ ላይ እንደምታውቀው እኔ ምንም ትሬድ ሲሆን የለፈውበትን እላለሁ ካሳስኩልኝ የቀኑን የለፈውበትን መውሰድ አለብኝ ሁሌ የለፈውበትን ሃፍ ወስዳለሁ ስፔሻሊ ልክ እንደዚህ 1 2 3 ከሄደ እንትናል በቃ ሎኪን ነው ማለት 1 2 ላይ ሎኪን ይመለስ ከዛ በኋላ አይ ዶንት ኬር ለምን 1 2 10 አይደለም ወደ ታች እኔ ግን የለፈውበትን መውሰድ ፈልጋለሁ ይሄንን ደግሞ በጣም ተጎድቼ ነው ለመድኩት ታውቃለህ $10,000 ነው እየሰራን አይኔ ያየ ዜሮ የሚገባ አንድ ቀን አስተውሳለሁ እንደውም ቀኑ ሙሉ የዋልንባት እንደውም ራሴን አመመኝ ቀልቶ ምናምን ፕሮፊት እያየን ነበር ፍሎት አድርገነው ቴንኬ ምናምን ደርሶ ከዛ አይናችን እያየ ግን 4000 ወረደ በ4000 ወረደ 4000 ዘመጣና እንደዛ በጣም ብዙ ትሬዶች አንድ አይደል በጣም ብዙ ትሬድ አለኝ እያየሁት አይኔ ልክ እንደዚህ ምን አለ በነካ ያልኩኝ ሴኩሪቲ ሳላረገው በዜሮ መውጣት ስቶፕ ሎስ የሚነካብኝ ጊዜ አለና ከዛ ጊዜ በኋላ ግን ስለተማርኩ በጣም እየተናደድኩኝ በሃፍ ወጣ በጣም ብዙ ነበር ፍሎት እያደረገ የነበረው ኦልሞስት እዚህ አካባቢ ደርሶ ስለነበር እኔ ለንደን ሎ ይወሰዳል ብዬ ነበር ተመለሰ
አስወጣኝ በእኔን በሃፍ ከዛ በኋላ ወደ ላይ ወጣና ባይገርም እዚህ ጋር የነበረኝ ሊሚት አጠፋሁት። በቃ የቀን የተዘጋጀውበት ምክንያቱም የዚህን ያህል ይሄኛውን ብሬክ አረገ። በቃ ይሄ ነገርማ እዚህ ጋር ትሬዱን ሳልወስድ የሴሉም በቃ በጣም ኢሞሽናሊ በጣም እንደዚህ እንኳን እውነት ተጎዳኝ መጣ አዘጋው በቃ ጥሎኝ ሄደ እያሰብኩና ከዛ ወደ ዘጋጋው ትሬዲንግ ሁሉ ነገር አጠፋፋው። ቻርታ ላይ በቀን አንድ ትሬድ ነው የምወስደው ወይ ሁለት። ስለዚህ የዚህን ቀን አንድ ትሬድ ነበረኝ ሃፍ ይዣለሁ ቢያንስ በቃ ብዬ ዘጋጋው። ከዛ በኋላ ማታ ለኔክስት ዴይ አናሊሲስ ልሰራ ስል የመጀመሪያ ያስቀመጥኩበት ለንደን ሎ ቴክ ተደርጎ የመጀመሪያ ሊሚቱን ባላጠፋው ኖሮ አስገብቶ ኤግዛክት እኔ ወደዛ ይመለስም ካልተመለሰ ብዙ ጊዜ ሊሚት አላስቀምጥም አጠፋው ላይ ያስቀምጥኳቸውን አክቲቬት ካልተደረጉና ሚሲንግ ትሬድ ሆነ ይሄኛው የሚሰራኩት። ስለዚህ ምን አስተማረኝ አሁንም እየተማርኩስ ሁሌም ነው የምማረውና ሴሽን ሊኩዊዲቲ ቴክ ሳይደረግ ትሬድ ፕሌስ አታርግ። ስፔሻሊ ኢፍ ዩ አር ትሬዲንግ ኤዥያ የትላንት ማታ የኒውዮርክ ፒኤም እና ኤኤም ሴሽኑን ሴሽን ሊኩዊዲቲ ተመልከት። በዛ መመራ ሮድማፑ ሲሆን ለንደንን ትሬድ የምታረግ ከሆነ ደግሞ ኤዥያ ያለው ወይ ሃይ ተወስዶ ሺፍት ከሌለ ድረስ ትሬድ አታርግ። ኒውዮርክ ትሬደሮች ከሆናችሁ ደግሞ አትሊስት ለንደንን ሎውና ሃዩ ጋር ምን ያደርጋል የሚለው ነው። ለንደን ሃይ ጋር ሄዶ ሰፕላይ ከሆነ ሾርት አድርገው ባይ ከሆነ ደግሞ ለንደን ሎው ወስዶ ሺፍት ካደረገ ወደዛ ሄድ። ስለዚህ የዛን ቀን እንደውም ለንደን ሎውን ታርጌት አደረገ። ይሄው ኤዥያ አልተነካም ኒውዮርክ ነው። ለንደን ሎውን ታርጌት አድርጎ የመጀመሪያው ሊሚታችንን አክቲቬት አድርጎ ወር ላይ ወጣ። በጣም ከተበሳጨውበት ትሬዶች አንዱ ይሄ ነው። ስለዚህ ግን ተምሬበታል። በሳጭ ሳይሆን አስተማረኝ። ከዛ በኋላ ማርኬቱ ወጣ ትናንት እቺን ሴል ድሮፕ አድርገናታል። በጣም የሚገርም ትሬድ ሴሽን ነበረን። አክቹሊ የገባነው ካስታወስክ በዚህኛው ነው። ግን እቺም የራሷ ታሪክ ነበራት። የራሷም ታሪክ ነበራት። ሁለት ጊዜ ብሬክ ኢቨን ተደረገ። አንደኛ ይሄን ትሬድ በጣም ያጠራጠራል። ለምንድነው ካስታወስክ ለንደን ሃይ ቴክ አልተደረገም። ከወረዱ በፊት ለንደን ሃይ ቴክ አልተደረገም። ለንደን ሃይ እስኪወሰድ ለዛ ነው ኮንፊደንት ያለው ነው። ለንደን ሃይ ነክቶ ቢሆን በጣም ኮንፊደንት ነው ነበርና ከለንደን በፊት ስለገባ ሁለት ጊዜ ብሬክ ኢቨን ተደረገና ቀድመን ገባን። እዚህ እቺኛው ኦርደር ብሎክ ነበር ያየናታ። እዚህ ኦርደር ብሎክ ላይ ከ50% በላይ ትንሽ ሁለት ጊዜ ወደ ላይ ወደ ፕሮባቢሊቲ ስለነበረ ወረደ ትንሽ ወረደ ብሬክ ኢቨን ድጋሚ ገባ ነው ወረደ ወዲያው ብሬክ ኢቨን። ከዛ በኋላ በሶስተኛው ግን ገብተናል ድጋሚ። ለሶስተኛ ጊዜ ቴስት ያደርገው አይ ይሄ ነገር ነው ስለነበረ ይሄ ነገር መውረዱ ነው። ከዛ ግን የሶስተኛው ወይ ሰክሰስፉል ሁላችንም እንደው ኤቭሪዋን ኢን አወር ግሩፕ የሰራበት ቀን ነበር። ሁላችንም ትሬዱ ሜክ አደረግነው። በጣም አሪፍ ነበር። ከዛ በኋላ ግን በጣም ያናድደኝ ትናንትና አንድ ትሬድ ነበር። እዚች ጋር የምናያት ይሄኛው ሰፖርት ነው። ሰፖርትና ሬዚስታንስ ትሬድ የሚያደርጉ ሰዎች ዴፊኒትሊ አግኝተውታል። ይሄን ትሬድ ሰፖርትና ሬዚስታንስ የሚጠቀሙ እኔ እንዳልኩ ሰፖርትና ሬዚስታንስ ላይ መጥቶ ማርኬት ሺፍት ዲማንድ ከፈጠረልኝ በኋላ ያቺን ዲማንድ ሪቴስት ትደረግ ነው የምገባው እንጂ ሰፖርትና ሬዚስታንስ ትሬድ አልጠቀምም። ግን ካንተ ጋር እያወራን የነበረው እዚህ ጋር 1 hour ኦርደር ብሎክ ነበር። ዴይሊ እቺ አረንጓዴዋ መስመር ዴይሊ ማርኬት ኢምባላንስ ነች። ከዛ ደግሞ የዴይሊ ሰፖርት የነበረው ሬዚስታንስ ሆኖ 50% ነው። ስለዚህ እናንተ እንደውም ሊሚትም አስቀምጠን ነበር። እሱ ጋር ሲመጣ ባይ እንገባዋለን አንለቆም እንደ ኦል ታይም አይወጣል ስዊንግ ነው ምን አደረገው ያልከ ነበርና እዚህ ጋር ያቺኛው በርግጥ ያቺኛው ሰፖርት አክቲቬት ተደረጋ ሰራች። ማርኬቱ ወደ ላይ ወጣ። ከዛ በኋላ አሁን ከረንትሊ ላይቭ ነው ይሄ ትሬድ። ዛሬ ቀኑ ሮብ ነው አይደል? ሮብ ላይ ነው ያለነው። በዚሁም የዛሬ አውርተን ጨረስን ማለት ነው። ስለዚህ እቺኛው ኦልሬዲ አክቲቬት ተደረገች ነበረች። ይሄኛው ብሬክ ተደረገ። ስለዚህ ከረንትሊ ምን አለ? there is a market shift ማለት ነው። ይቺን አጥፋት ኦልሬዲ አክቲቬት ተደረጋለች። ማርኬት ሺፍት አለ። ማርኬት ሺፍቱ ሃፕን ካረጋ በኋላ እንዳልኩ ይሄ ሰፖርት ሌላ ሺፍት ሰጠ። እቺኛው ኦርደር ብሎክ አይታተር 1 hour ሶሪ የዚህ ኦርደር ብሎክ ማለት ነው። የኦርደር ብሎክ አለ። ይሄኛው ኦርደር ብሎክ ማርኬት ሺፍት ፈጥሯል። እዚህ ወደ ላይ ገንጥሎናል። we can say internally ይሄኛው ሃየር ሃይ ይሄኛው ሃየር ሎ ነው ማለት ነው። እዚህ ጋር ማለት ሃየር ሎ ይሄኛው ሃየር ሃይ ነው ማለት ነው። ስለዚህ አሁን እኔ ኤክስፔክት ምን ያደረኩ ነው? እዚህ ጋር ኢምባላንስ ነበር የ4 hour። እዚህ ጋር ኦዋንዳ ስትጠቀሙ ትንሽ ኮንፊውዝ ያደርጋል። ኦዋንዳ የሚሰጠው ኢንፎርሜሽን ምናምን ብዙ fx.com እሱ ይሻላል። እሱ ነው በጣም ይሻላል። እኔ ወደዛ ሙቭ አድርጌያለሁ። ኤግዛክትሊ በጣም ይሻላልና ይሄ ትንሽ ዋጋ እያስከፈለ ነው። ግን ይሁን 4 hour ላይ ኤዥያ ሎ ይሄ ነው። 1 hour ላይ ካያችሁት ደግሞ እዚህ ጋር ሁለት ኤዥያ ሎዎች ነው ያሉት። እዚህ በ4 hour ከሄዳችሁ ይሄ ነው 4 hour እዚህ ጋር ነበር። ከዛ የ4 hour ደግሞ ማርኬት ኢምባላንስ ነበር። ሁለቱን አክቲቬት አድርጎ ወደ ላይ ወጥቷል። ግን እኔ እንዳልኩ አይ ውድ ራዘር ቢያመልጠኝ ይሻለኛል ከምገባና ኤግዛክትሊ እኔ እቺኛው 1 hour ኦርደር ብሎክ ማርኬት ሺፍት ፈጥራለች ወደ ታች። እኔ እንደውም ይሄንን
እንደ ሁለተኛ ሊኩዊዲቲ ነው የምወስደው። ይሄኛው ሰከንድ ሊኩዊዲቲ ነው። እዚህ ዋንስ ይሄኛው ክሊር ከተደረገ በኋላ 1 አወሩን ክሊን ያደርግልኝ ከመጣ ነው። ካልመጣ ሌላ ደግሞ እንፈልጋለን። ስለዚህ አሁን እኔ ኤክስፔክት ማድረገው ሁለቱን ይውሰድ። እዚህ አካባቢ ከመጣ በኋላ ሺፍት ሎወር ታይም ፍሬም ጠብቀን እቺን ኤሪያ እንፈልጋታለን። እዚህ ጋር እንደምታየው አላርም ማለት ሴት ተደርጓል። እነዚህ ነው ያለው። ካልሆነ ደግሞ ሴል ለማድረግ የቱ ጋር ታደርገዋለህ ብትለኝ I would prefer እቺኛዋን እንደተወስዳ እዚህ ጋር የ30 ሚኒት ኦርደር ብሎክ አለ። እቺን ኦርደር ብሎክ ወስዶ ቢወርድ ካልሆነም ደግሞ እኛ እዚህ ኤሪያ ላይ እስካልመጣ ድረስ ምንም አይነት ባይ ሴትአፕ አይኖረንም። ዋንስ እቺኛው ኤሪያ ሎግን ተወስዳ እዚያ ኤሪያ ላይ ከመጣ ወደ ወት ታይም ሃይ ይሄዳል ብዬ አስባለሁ። እሱን ነው ከረንትሊ ኤክስፔክት የምናደርገው ማለት ነው። ቆንጆ ብሬክ ዳውን የሰራ ነው። አይ ቲንክ ከዚህ በፊት ያወራነው ሰፕላይ እና ዲማንድ ነው። ሜቢ በኔክስት ታይም ሴሽን ሊኩዊዲቲ ወይም ስለ ሊኩዊዲቲ እናወራለን። ሌላ ምን ይቀር እንግዲህ አሁን ቀጣይ ያው በኮሜንት ላይ ጥያቄዎቻችሁን እንድታስቀምጡ ኔክስትም ቪዲዮ ልንሰራ ስናስብ እንደዚሁ ጊዜ ስናገኝ ከስራም በተጨማሪ እንድንመልስና በዛ እንትን እንድንቀጥል ጥያቄዎቻችሁን ኮሜንት ላይ አስቀምጡ። ደግሞ ሼር አድርጉ፣ ለጓደኞቻችሁ ሰብስክራይብ አድርጉ። ኤቢ እንግዲህ እንሰናበት። አንድ ነገር ነው ጨምሮ እቺ ፕሪቪየስ ዴይሎ እኔ እናንተ ለትሬድ ስናደርግ ዴይሊ ሎ እናያለና ዴይሊ ሎ ስዊፕ ከዛ በኋላ ስለዚህ ሜቢ ማርኬቱ እዚህኛው ሽፍት የሚያረጋት ከሆነ ያርጋል ብዬ አላስብም። አሁን ከረንትሊ በቃ ይሄንን እየጠበቀ ይሄንን ባውንስ ያርጋ ይቀጥላል ብዬ ነው ማስበው። ግን ምንም አይነት ሽፍት ካልሰጠና ይሄ ማኒፕሌት ከተደረገ አሁንም ኤክስፔክት የምናደርገው እቺ ሎ ተወስዳ ከዚህ ላይ ባይንግ እቺን አንቀይራት አትጠፋም አለች። አሁን ግን አይ ዶንት ቲንክ ወደዚህ አካባቢ ይወርዳል ብዬ አላስብም ፐርሰናሊ። ይሄንን ሞመንተም እየጠበቀ ባውንስ ያርጋ ወደ ላይ ይሄዳል ብዬ ነው ማስበው። እዚህ ጋር ግን ዲስሪስፔክት ከተደረገ እቺኛዋን ነው የምናያት። እዚህ ፕሮባብሊ 5064 አካባቢ እናየዋለን። ይሄ ዲስሪስፔክት ከተደረገ ጋይስ ሉክ ፎር አሁንም ዋች አውት እንድታደርጉ የምፈልገው 5064 63 አካባቢ እዩት። ይሄ ግን ሪስፔክት ከተደረገ ፎርጌት አባውት ይሄንን ተውትና ከዚህች ላይ አሁን እናያለን። እዚህ ጋር ሽፍት ካለ ወር ላይ ትሬድ ያደርጋል። እዚህ ይሄን ይመስላል። እዩ አይ ገስ ረጅም ደቂቃ ነው፣ ብዙ ሰው ተምሮበታል ግን ብዬ አስባለሁ። እንግዲህ ተመልካቾቻችን እስከዚህ ሰዓት አብራችሁን ቆይታችኋል፣ ተምራችኋልም ተጠቅማችኋል። እናመሰግናለን። ቀጣይ ሳምንት ወይም ደግሞ የሆነ ጊዜ ላይ ጥያቄዎቻችሁን ኮሜንት ላይ አስቀምጡልን። ደግሞ ያው ኮሜንቶችንም እያየው ነበርና አንዳንዶች አፕሪሺየት ያደርጋሉ። በጣም ነው የምናመሰግነው። ያው ሌላም ነገር የሚሉ አሉ፣ ግን ዋናው ቪዲዮን ይዩትን። እሱ ነው እንትን የምንለው። እንግዲህ እንሰናበት። ቀጣይ ቪዲዮ ላይ ደግሞ እንገናኛለን።